የትርጉም አንድነት ከሌለ የህይወት አንድነትም ሊመጣ አይችልም። በጋብቻው ምንነት ላይ መጀመሪያ መስማማት አለባቸው። ሁለተኛ ለምንድን የተጋባችሁት? ይሄም እውቀት ይጠይቃል። አንድ ወንድና አንድ ሴት ራሳቸውን ሰጥተው በጋብቻ ለምንድን ነው የሚወጡት? እንዴት ከረማችሁ? ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን ሁሉ ሰላም ነው? ቤተሰብ፣ ልጆች ሁሉ እንዴት ነው? ኃላፊነት እየተወጣችሁ ነው? ባሎች ትክክለኛ ባል፣ ሚስቶች ትክክለኛ ሚስት፣ እንደ ወላጅም ትክክለኛ የሆነ መስመር ውስጥ እንገኛለን። ይህን ልጠይቃችሁና እንግዲህ በህይወት ላይ በዚህ ምድር ላይ ስንኖር ትልቁ ትርጉም በአግባቡ ኖሮ ለሚቀጥሉ ትውልድ የሚሆኑ ልጆችን ደግሞ ትውልድ ተሻጋሪ የሆነ ፍሬና ትርፍን በማምጣት ማለፍ ነው እና የዛሬ አኗኗራችን ትርጉም ካለው የልጆቻችን የነገ ህይወትም ደግሞ ትርጉም ይኖረዋል ማለት ነው። እንግዲህ ዛሬ ወደ እናንተ የማመጣው አዲስ ሀሳብ ነው። በአንድ ጉዳይ ላይ አወራችኋለሁ። ባለፈው ቪዲዮ መጨረሻ ላይ እንደነገርኳችሁ ለጋብቻ ትምህርት ያስፈልጋል። የጋብቻ ትምህርት አስፈላጊ ነው ብላችሁ ታስባላችሁ? ወይም ደግሞ ጋብቻ ውስጥ ስኬታማና ውጤታማ ለመሆን እውቀት ያስፈልጋል ስላላችሁ፣ ያው እውቀት ከየት ይገኛል? ያስፈልጋል ካልን እውቀት የሚገኘው ከመማር ከማንበብ ነው የሚገኘው እና በጋብቻችሁ ጤነኛ ህይወት ለመኖር እውቀትን በጋራ ሸምታችኋል ወይ? የጋብቻ ትምህርት ያስፈልጋል ወይ? እኔ ጋብቻና ቤተሰብ ላይ መስራት በጀመርኩበት ጊዜ የሚገርመው አሁን እንኳን እንደዛ ጊዜ አይደለም፣ አስፈላጊነቱን ማስረዳት ይልቅ ትልቅ ስራ ነበረ። ምን አለ የሚሰጥ ነገር ከሚለው ነገር በላይ የጋብቻና የቤተሰብ የልጅ አስተዳደግ ጉዳይ ላይ ትምህርትን መውሰድ አስፈላጊ ነው ወይ? ምክንያቱም አስፈላጊ ሲሆን ነው ምን ልማር የሚባለው እና አስፈላጊነቱ ላይ ብዙ ሰዎች ጥያቄ ነበራቸውና ከማስፈለግ አኳያ በጣም አስፈላጊ ነው። ብዙዎች ዛሬ በጋብቻቸው መካከል ጤናማ ህይወትም እንዳይኖሩ ወይም ደግሞ ውጤታማ ሆነው እንዲኖሩ ከእውቀታቸው ጋር በቀጥታ ይገናኛል። ካላወቁት የተነሳ ቤታቸውን ሲያበላሹ በሚያውቁት ደግሞ ነገር ቤታቸውን የሰሩ አሉ። በእርግጥ ማወቅ ማለት መማር መረጃውን መያዝ ማለት ሳይሆን ማወቅ መተግበር ነው። ከሚስት ጋር ከባል ጋር እንዴት እንደሚኖር ጋብቻው ምን እንደሆነ፣ ለምን አብረን እንዳለን፣ ባልነት ምን እንደሆነ፣ ሚስትነት ምን እንደሆነ በማወቅ ነው። በጋራ ቁጭ ብላችሁ የጋብቻ ምንነት አውቃችኋል? በጋራ ቁጭ ብላችሁ ለጋብቻችሁ ዓላማችሁ ሰርታችኋል? በጋራ ቁጭ ብላችሁ ስለ ባልነትና ሚስትነት ስላለባቸው ኃላፊነት፣ ስለ እናትነትና ስለ አባትነት ምን ታውቃላችሁ? ምን ተገበሩ? መቼም የምናውቀው ነው። ስለዚህ ለማወቅ ደግሞ ካልተዘጋጀን ደግሞ ተግባራችንም ትክክለኛና ጤናማ አይሆንም ማለት ነው። እንግዲህ ዛሬ በጋብቻችን መካከል ወይም በብዙ ጋብቻዎች መካከል አዎንታዊ ምን አሉታዊ የሚባሉ ነገሮችን በዋነኛነት ሁለቱ ተጋቢዎች ከሚያውቁት እውቀት ጋራ በቀጥታ የሚዛመድና የሚገናኝ ነገር ነው። ምን ታውቃለህ የሚለውን ምን ታደርጋለህ የሚለውን ነገር የመወሰን አቅም ስላለው ማለት ነው። እንግዲህ ለምን እንደሚያስፈልግ የጋብቻ ትምህርት የሚያስፈልግባቸው ምክንያቶቹን ነግራችኋለሁ። ትምህርቶቹን ያው በዚህ ቪዲዮ ላይ ታገኟቸዋላችሁ። ሳምንታዊ በሆኑ በሬዲዮ ፕሮግራማችን ላይ ይተላለፋሉ። በቴሌግራምም ላይ ይቀመጣሉ የሬዲዮ ፕሮግራሞች፣ የተላለፉት ፕሮግራሞች። ይሄ ሁሉ ለምን ለማድረግ ነው? ለአትሊስት ላለንበት ማህበረሰብ እውቀትን በመስጠት እገዛ ነው የሚያስፈልገው እና ከመፍረድ ይልቅ እገዛ ያስፈልጋል። ታዲያ ይሄ ከሆነ ለምንድን ነው የጋብቻ ትምህርት የምንማረው? አንድ ባልና ሚስት በጋብቻ ህይወታቸው ውጤታማና ስኬታማ እንዲሆኑ እውቀት ያስፈልጋቸዋል። እውቀት ከየት ይገኛል? ከማንበብ ይገኛል። እውቀት ከየት ይገኛል? ከመማር ይገኛል። እውቀት ከየት ይገኛል? አንዳንዴ በህይወት በምንሄድበት ጊዜ ከተሳሳትናቸው ስህተቶች እንኳን ራስን በማረም በቂ እውቀት ልናገኝ እንችላለን ማለት ነው። እስቲ የተወሰኑ ሀሳቦችን ላንሳላችሁ። ለምን እንደሚያስፈልግ ስለ ጋብቻ መማር ለምን እንደሚያስፈልግ ነጥቦችን ደግሞ ልስጣችሁ። ለምንድን ነው የጋብቻ ትምህርት የምንማረው ካልን የመጀመሪያው ጋብቻችንን የተሻለ ለማድረግ ነው። ጋብቻችንን ጥሩና ውጤታማ ለማድረግ ነው። የተሻለ ጋብቻ እንዲኖርን ካለማግባት ወደ ማግባት ብቻ አይደለም፣ ከተጋባን እንኳን በኋላ የጋብቻውን ህይወት በጣም ጤነኛና ሙሉ ለማድረግ በሚያስችል መልኩ እንዲያድግና የተሻለ ጋብቻ እንዲኖረን መማር ማወቅ አለብን። ቅድም እንዳልኳችሁ እንግዲህ ማወቅ ከሆነ ወይ ተምረን ቁጭ ብለን ወይ አንብበን ሊሆን ይችላል። በብዙ መልኩ መማሪያዎች አሉ፣ በምናያቸው፣ በምንሰማቸው፣ በምናነባቸው ነገሮች ማለቴ ነው። ስለዚህ ጋብቻ ጥሩ የሚሆንበት መንገድ
አንዱ መማር ነው፣ ማወቅ ነው። በጣም እኮ በጋብቻው ዓለም ከባዱ ነገር ባልም ሚስትም የየራሳቸው ኦፒኒየን አላቸው፣ የየራሳቸው ልምድ አላቸው፣ የየራሳቸው ፍላጎት አላቸው፣ የየራሳቸው እውቀት አላቸው። ግን አብረን እንኖር ይላሉ፣ አብረን ልጅ እናሳድግ ይላሉ። አብሮ መውለድ አብሮ ማሳደግ ከሆነ እንዴት አንድ አይነት ነገር ካልገነባን እንዴት በጋራ አብረን ልንኖር እንችላለን? በጣም ከባድ ነው። መኖር እንዳንችል ነው የሚያደርገን። ስለዚህ እንዲያው ስለምን ብንማር ጋብቻችን ጥሩ ይሆናል ከተባለ በእኛ በቢሮአችን የምንሰጣቸው ትምህርቶች አሉ። ለምሳሌ ፓኬጆች አሉ፣ የተለያዩ ፓኬጆች አሉ። አንዱን ፓኬጅ በነገርላችሁ ለምሳሌ ወደ ጋብቻ ሊገቡ ያሉ ሰዎችና በጋብቻ ለጀመሩ ሰዎች በጋብቻ መጀመሪያ ምዕራፍም ላይ ላሉ ሰዎች ወይም ደግሞ 10-20 ዓመት ይሆናቸው የጋብቻ ትምህርትና እውቀት ለሌላቸው ሰዎች መሰረታዊ የሆኑ የጋብቻን ትምህርት እንሰጣቸዋለን። ለምሳሌ ጋብቻ ምን እንደሆነ የጋራ ትርጉም እንዲኖራቸው፣ የጋብቻ ምንነት ትክክለኛና የጋራ ትርጉም እንዲኖራቸው። አሁን እኮ የተለያየና የተሳሳተም ሊሆን ይችላል ባልና ሚስት ትርጉም ያላቸው። የትርጉም አንድነት ከሌለ የህይወት አንድነትም ሊመጣ አይችልም። በጋብቻው ምንነት ላይ መጀመሪያ መስማማት አለባቸው። ሁለተኛ ለምንድን የተጋባችሁት? ይሄም እውቀት ይጠይቃል። አንድ ወንድና አንድ ሴት ራሳቸውን ሰጥተው በጋብቻ ለምንድን ነው የሚወጡት? መማር አለባቸው። ለምን እንደተጋቡ ሊያውቁና ሊረዱ ይገባል። የጋብቻውን ዓላማ ማለት ነው፣ አብሮ የሚያኖራቸውን ዓላማ። ዛሬ በጣም ብዙ ሰዎች ወይ በተሳሳተ ዓላማ ወይ ያለምንም ዓላማ ወይ በተጋነነ ዓላማ ወደ ጋብቻ ይገባሉ። አንዳንዶቹ ደግሞ በትክክለኛ ዓላማ ይገባሉ። አኗኗሩን ህይወታቸው ፍጹም አንድ ሊሆን አይችልም። ስለዚህ መማር አለባቸው ማለት ነው። ሌሎችን መጨመር እችላለሁ። ስለ ኮሚኒኬሽን፣ ስለ ተግባቡት ጥበብን፣ ስኪልን ከማዳበር አኳያ፣ ክህሎትን ከማዳበር አኳያ እውቀት ያስፈልጋል። ዛሬ ኮሚኒኬሽን ለብዙ ጋብቻ ችግር ነው። እንዴት ነው የምትግባቡት? እሺ ገንዘብ አያያዝ፣ እንዴት ነው ገንዘብ የምትይዙት? በጋራ መማር የለባችሁም? የጋራ እውቀት አያስፈልጋችሁም? በለመዳችሁት በመጣችሁበት አመጣጥ ዝም ብሎ ወደፊት መሄድ ጋብቻውን እንዳይጸና ነው የሚያደርገው። ገንዘብ አያያዛችሁ፣ የገንዘብ ችግር ከየት ነው የመጣው? ችግርም አይኖርባችሁ፣ የተትረፈረፈ ይኖራችሁ፣ ግን እንዴት ነው የምታስተዳድሩትና የምትይዙት? ለዚህም እውቀት ያስፈልጋል። ባልና ሚስት የጋራ የሆነ የገንዘብ ስርዓት ሊይዙ ይገባቸዋል። ግጭት ሲፈጠር ግጭት እንዴት ነው የምትፈቱት? ግጭት የሚፈጣበት ራሱን የቻለ ጥበብና እውቀትም አለው። መጋጨት አይቀርም፣ ግን እንዴት ልፍታው? እሱን የቻለ ራሱን የቻለ አንድ እውቀት የሚጠይቅ ነገር ነው። ስለዚህ ስለ ብዙ ነገር ከቤተሰብ ጋር ያለ ግንኙነት እንዴት ይሁን? ተጋብቶ አብዛኛው ሰው ይፋታል፣ በእናት በአባት በእህት ወንድም ምክንያት ማለት ነው። በዛ ምክንያት እንዳንፋታ ከቤተሰቦቻችን ጋር ከጓደኞቻችን ጋር እንዴት መገናኘትና መኖር እንዳለብን እውቀት ያስፈልገናል ማለት ነው። ስለ ጊዜ፣ ለቤት የሚሰጥ ጊዜ፣ ለስራ፣ ለልጅ፣ ለባል፣ ለሚስት እነዚህ ሁሉ እውቀት ይጠይቃሉና ገንዘብን፣ ጊዜን፣ ጉልበትን፣ ትኩረትን፣ ዓላማን፣ ልጆችን ሁሉ ነገር ውጤታማ በሆነ መንገድ ይዞ ከህይወት ጫፍ ለመድረስ እውቀት ያስፈልጋል ማለት ነው። ዛሬ በጣም ብዙ ሰዎች እኮ ጓደኛና ቤተሰብ እንዴት መያዝ እንዳለበት እንኳን ስለማያውቁ ሚዜ ሆነው ገንዘብ አውጥተው በዳሯቸው ጓደኞችና ቤተሰቦች ሲፋቱ ይታያል። ምንድነው ችግሩ ከተባለ ይህን ግንኙነት እንዴት መያዝ እንዳለበት ስለማያውቁ ነው፣ አለመረዳት ነው ማለት ነው። እንደዚህ ብንመለከተውና ብናየው ራስን ለማቅናትና ለማስተካከል መማር በጣም አስፈላጊ ነው ማለት ነው። እንግዲህ መማር ለዚህ የሚጠቅም ከሆነ ሰዎች ከሚናገሯቸው ንግግሮች በላይ የሚያደርጓቸው ነገሮች በጣም ዋጋ አለው። መናገር ሳይሆን ማድረግ ነው። ማድረግ ደግሞ ትክክለኛ ሀሳብና እውቀትን ከማግኘት ጋር ይገናኛል። የተናገርነውን እንኖረዋለን ወይ? ወይም ደግሞ ድርጊቶቻችን ንግግራችንን ይወክላሉ ወይ? የምንናገረውስ ንግግር ትክክለኛ እውቀት አለበት ወይ? ጋብቻን ሊያሳድግና ሊጠብቅ ይችላል ወይ? ይሄ አንዱ ጥያቄ ነው። ስለዚህ ጋብቻችሁ የተሻለ እንዲሆን መማር አለባችሁ። ቋንቋችሁ እንዳይንደበላለቅ መማር አለባችሁ። ፍጥነታችሁ እኩል እንዲሆን መማር አለባችሁ። መድረሻችሁ አንድ አይነት እንዲሆን መማር አለባችሁ። የጋብቻ ትምህርት ያስፈልጋል። እንግዲህ በጋብቻ መካከል ባልና ሚስት ምን ማድረግ እንዳለባቸው ብቻ ሳይሆን እንዴት ነገሮች መደረግ እንዳለባቸው ማወቅ አለባችሁ። የሚያውቁት ተምሮ ነው ወይ አንብበው ነው። ታነባላችሁ፣ ትማራላችሁ። እንዲያው ለደስታ የሚሆኑ ነገሮች ከመግዛት በላይ መጽሐፍ መግዛት፣ መረጃን መሰብሰብ፣ እውቀትን የሚያዳብሩ ነገሮችን ልንጨምር ይገባልና የተደረጉ ድርጊቶች ብቻ ሳይሆን የተደረጉበትን መንገድ ትክክለኛና ውጤታማ መሆን እንዲችሉ ባልና ሚስት ስለ ጋብቻ ሊማሩና
ሊያውቁ ይገባቸዋል ማለት ነው። የጋራ እውቀት አላችሁ፣ የጋራ እይታ አላችሁ። ይሄ የሚመጣው በጋራ ለማወቅ በመትጋት ነው ማለት ነው። ስለዚህ ጋብቻችን የተሻለ ለማድረግ የጋብቻ ትምህርት ያስፈልጋል ማለት ነው። በሁለተኛ ደረጃ ደግሞ ስለ ጋብቻ መማር የሚያስፈልገው ጋብቻው እንዲጸና ነው። የተሻለ ማድረግ ከእድገት ጋር ይገናኛል። መጽናት ደግሞ በፍጹም እንዳይወድቅ የፍቺ የሚባል ነገር ከተጋቡ በኋላ ወደ ኋላ የመመለስ ነገር እንዳይኖር ያደርጋል። የስንቶቻችን ጋብቻ መስርተን ጸንቶልናል። ብዙዎች ያልጸናላቸው መሆኑም ደግሞ ከሚያውቁት ነገር ጋር ይገናኛል። ስለ ጋብቻ ከሚያውቁት ከተረዱት ነገር ጋር ይገናኛል እና እንዲጸና መማር ያስፈልጋል። መርህን ማወቅ መቻል አለብን። እንዴት እንደሚኖር መታወቅ መቻል አለበት እና የመሰረተው ቤት እስካልጸና ድረስ በትክክል አልተገነባም፣ አልተሰራም ማለት ነው። በጋብቻ አብረን ስንኖር የማይለወጡ ነገሮች አሉ። እነሱ ምንም ልናደርጋቸው አንችልም። ሚስቴ መልኬን፣ ስብዕናዬን፣ አቋሜን በቃ ተቀብለ ነገር የሚለወጥ ነገር የለም። በዛው ልክ ግን የሚለወጥ ደግሞ ነገር አለብኝ። አሳሰቤ፣ ባህሪ፣ ድርጊቶቼ፣ የተለያዩ ጉዳዮች መለወጥ የሚገባቸው ነገሮች መለወጥ ካለባቸው አለመለወጣቸው ጋብቻውን ስለሚያፈርሰው እንዲጸና መማር አለብኝ ማለት ነው። ከታሪካችሁ ማትለውጧቸው ነገሮች አሉ። ተፋታችሁ የመጣችሁ ከፍቺ ቤተሰብ የመጣችሁ ምን ልታረጉት አትችሉም። ሳትጋቡ ምናልባት ልጅ አለኝ የምትሉ ልጅ ተወልዷል። ምን የምታረጉት ነገር የለም። ወደ ጋብቻ ከተመጣ በኋላ እንዴት መያዝ እንዳለበት ጋብቻው እንዳይረብሸው የጋራ እውቀት ልታዳብሩ ይገባል እንጂ ያ ምንም ያለፈ ታሪክ ስህተት በቃ የሆነ ሆኗል። ምንም ወደ ኋላ ሄዳችሁ የምታስተካክሉት ነገር የለም። ነገር ግን በዛሬ ህይወት ላይ ያለውን ግንኙነት ለማዳበር ግን ልንሰራ የሚገባንን ነገር ልንሰራ ይገባናል ማለት ነው። ለዛም እውቀት ያስፈልገናል። አንዳንዱ ከቤተሰቡ ጋር ያያችሁት የቤተሰብ ህይወት የእናትና የአባታችሁ ምናልባት ጥሩ ነገር ይዛችሁ ጥሩ ያልሆነውን ነገር ደግሞ ልታረሙ ይጠበቅባችሁ ይሆናል። ከሞዴል ፋሚሊ አልመጣን ሊሆን ይችላል። አንዳንዱ ደግሞ ከመጥፎና መጥፎ ስዕልን ስለ ጋብቻ ከሚያሳይ ቤተሰብ መጥቶ ሊሆን ይችላል። ያኔ እንደዛ ማየቱና መታሰቡ እንደዛ መሆኑ ለጋብቻው ትልቅ ችግርም ሊፈጠር ይችላል። አንዳንዱ ከቤተሰቡ ያየው ጋብቻ እንዲፈራ አድርጎታል። አንዳንዱ እናትና አባቱ ሲያደርግ ያየውን ቤቱ ላይ ደግም ይፈልጋል። ከዚህ ሁሉ ነፃ የሚያወጣን ስለ ጋብቻ ሁሉም ሊቀበላቸው የሚገባ ስርዓቶችን በጋራ በማወቅና በማዳበር ነው እዛ ጋር ልንደርስ የምንችለው ማለት ነው። ስለዚህ የማይለወጡትን እንደማይለወጡ በመቀበል ትላንትና ላይ ሄደን ምንም አናደርግም። ቢያንስ ውጤትና መዘዙ የዛሬ ህይወታችን እንዳይጎዳ ዛሬ ላይ ማስተካከያ በእውቀት መውሰድ አለብን እንጂ ምንም እናደርገው አንችልም። ታዲያ እንድንጸናና ዛሬ መለወጥ ያለበት ነገር እንዲለወጥ በምንማርበት ጊዜ የትኞቹ ነገሮች ናቸው የሚለወጡት ከተባለ ላንሳቸው እስቲ። ትክክለኛና ጤናማ ያልሆኑ የተግባቦት ስታይሎች፣ የኮሚኒኬሽን ስታይሎችን ጋብቻውን እስከረበሸ ጊዜ ድረስ በማወቅና ራስን በማስተካከል እንለውጠውና ጋብቻው እንዳያፈርሰው ጋብቻው እንዲጸና ማድረግ እንችላለን ማለት ነው። እንደገና ደግሞ በተለያዩ ጉዳዮች ላይ ያለ ስለ ጋብቻው ያለን እይታ አሉታዊ ከሆነ አዎንታዊ እንዲሆንም መሰራት አለበት። እንደምታውቁት በአሁኑ ሰዓት ጋብቻን በተመለከተ በጣም ብዙ ቀልዶች አሉ። አብዛኞቹ ቀልዶች ጋብቻን የሚያዋርዱና የሚያንኳስሱ ናቸው። ላስቅ በሚል ብቻ የከበረውን ተቋም የሚያዋርዱ ሰዎች አሉ። ከዚህ የተነሳ ብዙዎች አያገቡም። ለጋብቻ ያላቸው እይታ ኔጌቲቭ ስለሆነ ያስተዋይ ሰው የህይወት ውሳኔ እንደሆነም አይገባቸውም። ወደ ጋብቻ የሚገባ ሰው ጠቢብና አስተዋይ ሰው ነው። ጋብቻን የሚያራክስ ሰው ይሄ ነገር ነው የሚቀርበት። ስለዚህ እይታንም በእውቀትና በመረዳት ነገሮችን ማስተካከል ይቻላል ማለት ነው። አመለካከት፣ ስለምንም ነገር ያለን አመለካከት አንዳንዱ ኔጌቲቭ ይሆናል፣ አንዳንዱ የተሳሳተ ሊሆን ይችላል፣ አንዳንዱ የተጋነነ ሊሆን ይችላል። ሚዛኑን በጠበቀ መልኩ እንድንታይና እንድናደርግ ካስፈለገ እውቀት ያስፈልጋል ማለት ነው። እኔ በማውቀው እውቀት፣ በተማርኩት ትምህርት፣ በማነበው ንባብ እይታዬን መቀየር፣ እይታዬን ማስተካከል እችላለሁ ማለት ነው። ያኔም ጋብቻው ይጸናል። አንዳንዱ እኮ ከዚህኛው ትዳር ይልቅ ለብቻ መኖሩ ይሻላል የሚል እይታ ስለሚያዳብር ነው። ግን እውቀት ቢያገኝ እኮ በዚህ ጋብቻ የሚገኘውን ነገር ስለሚያውቅ ከዚህ ጋብቻ ሲወጣ የሚጎድልበትም ነገር ደግሞ እንዲያውቅና እንዲረዳ እይታን ይሰጠዋል ማለት ነው። ይሄ ከየት ይመጣል? አሁንም ከማወቅ ነው የሚመጣው። እንዲሁም
ሚናችሁ ምንድን ነው? በጋብቻ መካከል ብዙ ጊዜ ባልና ሚስቶች ተጋብተን በጋብቻ ነው ያለነው። ባል ምን ማድረግ እንዳለበት፣ ሚስት ምን ማድረግ እንዳለባት የባልነትና የሚስትነትን ተግባር አናውቅም። ማን አስተምሯቸዋል? ከእናትና ከአባት ብቻ ስላየን አይሆንም። ከጥሩ ቤት መተን ሊሆን ይችላል። ነገር ግን ብዙ አጀስት የሚደረጉና መታወቅ ያለባቸው ነገሮች አሉ። አባቴን እናቴን የሚይዝበት አያያዝ በቃ የመጨረሻ ፍጹም መለኪያ አያያዝ ነው ብዬ ሚስቴን እንደዛ ሊያዝ ብል የሚስቴና የእናቴ ሁኔታ በጣም በብዙ መልኩ የተለያዩ ነገሮች ናቸው። በብዙ ያሉበት ደረጃ፣ ያሉበት ህይወት፣ የሚፈልጉት ነገር፣ ያሳለፉት ታሪክ በጣም በብዙ መልኩ ይለያያሉ። ያንን አባቴን እናቴን የሚይዝበትን አያያዝ ሚስቴ ጋር ላምጣህ ብለው እንዳለ ኮርጄ ተግባሩን ላምጣ ብለው ምናልባት ልክ ላይሆን ይችላል። ታዲያ ምን መደረግ ነው ያለበት? አሁን በዚህ ዘመን ላለን ሰዎች ጋብቻን እንዴት መያዝ እንዳለብን ካለንበት ሁኔታና ልዩነት ወጥተን ወደ ጋብቻው አንድነት መምጣት እንድንችል በቂ የሆነ ዕውቀት ያስፈልገናል ማለት ነው። በጋብቻ ህይወታቸው የተበለሻሸ ነገር የሚገጥማቸው፣ ችግርን መፍታት አቅቷቸው የሚፋቱ፣ ጋብቻ የከበዳቸው እንዲያው ሁሉም ማለት አይቻልም። በአብዛኛው ግን የጋብቻን ተፈጥሮና ምንነትን ካለማወቅ ይመነጫል። በጋብቻ መካከል የጋብቻው ምንነት ብቻ ሳይሆን ድርሻና ኃላፊነታቸውን ባለማወቅ ነው። ስለዚህ ሳታገቡም ሊሆን ይችላል ስለ ነገ ህይወት አስቀድሞ ማወቅና መረዳት ያስፈልጋል። ከተጋባንም በኋላ ጋብቻውን ለማጽናትና ለመያዝም እነዚህ ነገሮች ልንሰበስብ ይገባናል ማለት። ስለዚህ ያልኩት ያለው ሀሳብ ምንድን ነው? ስለ ጋብቻ ውስጥ ኖረን አለማወቃችን የጋብቻ ህይወት ጤናማና ትክክለኛ እንዳይሆን ያደርገዋል። አንድ ነገር ብጨምርና ሀሳቤን ጠቅለል ባደርግ፣ ለምሳሌ በልጅ አስተዳደግ እንኳን ዙሪያ ልጅን ስለማሳደግ የቀደመው ጊዜ ብዙም አስጊ ነገር አልነበረም። ኢንቫይሮንመንቱም ጤናማ ነው። ወላጅ ብቻ አይደለም ጎረቤትም ስለ ልጅ ኃላፊነት ስለሚሰማው ስጋቶቹ አናሳ ናቸው። ጥበቃዎቹም ብዙ የሉም። አስጊ ነገሩም እንደዚህኛው ጊዜ አይደለም። በአሁኑ ሰዓት ግን በጣም ከባድ ጊዜ ነው። ከዚህ በመነሳት ልጆቻችን እንዴት መያዝ እንዳለብን እኛ ባደግንበት አስተዳደግ አይደለም ልጆቻችን የምንይዘውና እንዴት ማሳደግ እንዳለብን፣ እንዴት በየትኛው ዕድሜ ምን ማድረግ እንዳለብን እናውቃለን ወይ? እናትና አባት ተስማምተን በአንድ አይነት እይታ ልጆችን አንድ የጋራ ቦታ ለማድረስ እንሰራለን። ይሄ ከየት ይመጣል? ከማወቅ ነው። ከልምድ ብቻ ተነስተን ልጅ ወደ ማሳደግ አንመጣም። እንደምታውቁት ልጆች የተለያየ ዕድሜ ያላቸው፣ ለዛ የተለያየ ዕድሜ የተለያየ ፍላጎት አላቸው። የተለያየ ፍላጎት ደግሞ ካላቸው የተለያየ ፍላጎት አሞላል መንገድም አለ። ይሄ ከየት ይመጣል? ከማወቅ ነው የሚገኘው። ከትክክለኛ ምንጭ ልጆችን ልናሳድግ ካልቸራችንን ሳንተው የልጆችን መንፈሳዊ የሞራልን የተለያዩ ጉዳዮቻቸው የሥነ ምግባር ጉዳዮቻቸውን ሚዛን በጠበቀው መልኩ ለማሳደግ ዝም ብሎ ያነበብነው መተግበር ብቻ ሳይሆን በሚጠቅም መልኩ እውቀትን በጋራ እናትና አባት በመሰብሰብ ልጆቻቸውን ለአንድ ዓላማ አንድ አይነት ኃላፊነትን ወስደው እንዲሰሩ የሚያበቃቸው መማር ነው። ስለዚህ ለጋብቻ መማር ትምህርት ያስፈልጋል። አዎ ያስፈልጋል። ለምንድን ያስፈልገው? ጋብቻውን የተሻለ ለማድረግ ከዛስ ጋብቻውን ለማጽናት። ስለምን? በጋብቻው ዙሪያ ስላሉ የተለያዩ ጉዳዮች ላይ በቂ እውቀት እንዲኖረን መማር መቻል አለብን። አንዳንድ ከማገኛቸው ሰዎች ጋር በሆነ ጉዳይ ሳወራ አይገርምም ይህን ርዕስ አላውቀውም ከዚህ ርዕስ ጋር አስተዋወቅከኝ ሲሉም ሰምቼ አውቃለሁ። ስለዚህ ምናልባት የማታውቋቸው ርዕሶች ይኖራሉ። እነሱን ለማወቅና በአግባቡ ለመኖር ስለ ጋብቻ መማር ያስፈልጋል። ስለዚህ ባልና ሚስቶች ትዝናኑ ይሆናል፣ አብራችሁ ብዙ ነገር ታደርጉ ይሆናል፣ አብራችሁ ትማራላችሁ። አብራችሁ ስለ ጋብቻ ለማወቅ ቁጭ ብላችሁ ጊዜ ትወስዳላችሁ። ለጋብቻችሁ 3 ወር ሰጥታችሁ ብትማሩ 10 ዓመት ፍርድ ቤት ከመንከራተት ትድናላችሁ። ለጋብቻችሁ የተወሰነ ጊዜ ትኩረት ሰጥታችሁ ራሳችሁን ለማስተካከልና ለመለወጥ ጊዜ ብትሰጡና እድል ብትሰጡ ይህን አይነት ማስተዋል ብታገኙ እድሜ ልክ ለቅሶ ካለበት ጋብቻ እንዲሁም ደግሞ አፈራረሱን በብዙ ጉዳት ከሚሆን ጋብቻ ማምለጥ ትችላላችሁና ስለ ጋብቻ አንብቡ፣ እርስ በርስ ተነጋገሩ፣ ተማሩ፣ ጠይቁ። ሰው በዚህ ዘመን ኖሮ አላቅም ማለት አይችልም። መምረጥ አለበት እንጂ ማንኛውንም እውቀት ማግኘት ይችላልና እንድትማሩ እንድታነቡ ስለ ጋብቻ ከወዲሁ አበረታታችኋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።